ፎቶ ከዛና ከዚህ እያመጡ በመለጣጠፍ ፍቅር የሚመጣ ቢሆን ኑሮ ስንቱ ሰው ፍቅረኛ ይኖረው ነበረ። ሲንግል የሚባል ሰው አናይም ነበረ። ከዚህ በፊት ሀይሚን የሆኑ ወንዶች ሙዚቃ ሲዘፍኑ ምናምን ሲለቁ ቪዲዮ ከዛ ላይ ፎቶዋን ወስዶ የለጥፉትና ልክ ለሷ እንደተዘፈነ አድርገው ያቀናብሩት ነበረ። አሁን ደግሞ በተቃራኒው ብሩኬ ተጀምሯል ማለት ነው። ለዛውም ደግሞ ከፍቅር ጋር እያቀናበሩት ነው እና ይሄ የማይሆን ነገር ነው። እንደው ፍቅርን እንደለመዳችሁ ከአብርሃም ጋር ብታቀናብሯት ይሄ ያስኬዳል። ምክንያቱም ፍቅር የአብርሃም ፍቅረኛ ስለነበረች እና የማይሆን ነገር አታድርጉ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ሌላኛው የመጣውበት ይሄ ዳጊ የሚባል ሰውዬ ማለት ነው በነ ኤፍሬም እና በማን ነበረች በህያብ መካከል ገብቶ ብዙ ነገር እያደረገ ነው። ነገር ግን በዛ መካከል አሁን ብሩኬ በዳጊ አይን እየገባ ነው። በሱ ዙሪያም ያው ኮሜንት የጻፍሽልኝ እህቴ ስላለሽ እና እግር መንገዴን ያው ቲክቶክ ላይ ብዙ ነገር ታያላችሁና የቲክቶክ ሰው ሁልጊዜ እንደተከፋፈለ ነው ማለት ግማሽ ወደ ሀይሚ ግማሽ ወደ ብሩኬ ይሆንና እኔ እንጃ ለምን እንደሚከፋፈሉ ባላቅም፣ ነገር ግን ብሩኬን ካሁን ከሌላ ሴት ጋር እየለጠፉት ነው ማለት ነው። ፍቅር እንደዚህ ብሎ የሚመጣ ነገር የለም። እኛ ስለፈለግን ማንም ከማንም ጋር ሊሆን አይችልም። ፍቅር ከፈጣሪ ሲሰጠን ነውና ሀይሚና ብሩኬን እንደ መላክ አድርጋችሁ አትዩ እላችኋለሁ። ምክንያቱም ሀይሚና ብሩኬ እንደ ማንኛውም ሰው ናቸው። ይጣላሉ፣ ይጋጫሉ። ነገር ግን መጨረሻቸው ደግሞ ዞሮ ዞሮ አንድ እንደሆነ ማወቅ አለባችሁ። ትንሽም ጸብ ተፈጠረ ትልቅም ጸብ ተፈጠረ ሀይሚና ብሩኬ አይለያዩም እና በጣም የሚደብር የሚያስጠላ ነገር አትስሩ። በመካከላቸው ሌላ ክፍተት ለማምጣት ሌላ ነገር ለመፍጠር አትሞክሩ። ያው ትርፉ ድካም ብቻ ነው የሚሆንባቸው ማለት ነው። ምክንያቱም ሀይሚና ብሩኬ ከማንምና ከምንም በላይ በደንብ ውስጣቸውን የተናበቡ የተዋወቁ ሰዎች ናቸው እና አሁን ላይ እንግዲህ ቅመሞች ያው የጀመሩትን ነገር እንዲያቆሙት ይፈልጋል ሰው። እኔም ራሴ ይፈልጋለሁና ህማማት ሳይገባ ስግደታችን አምላካችን የከፈለልን ዋጋ ፍቅር እያሰብን በአንድነት ለመስገድ እንዘጋጅ ብላለች እህቴ ማለት ነው። በእርግጥ ያው ሁሉ ኮሜንትሽን አላነበብኩትም እና ልክ ነሽ። አሁን ላይ ጊዜው ሰጣ ገባ የምንገባበት ወይም ደግሞ ከማንም ጋር ክፉ ነገር የምንነጋገርበት ሰዓት አይደለም። የምር በተቻለ መጠን በዚህ ሰዓት ማለት ነው ሁላችንም ወደ ራሳችን የምንመለስበት ጊዜ ነው ብዬ አስባለሁኝና እኔ እንጃ ሀይሚና ብሩኬ እንዳልሽው ከዚህ በኋላ ፕራንኩን የሚያቆሙት ይመስለኛል። እኔም እያልኩ ነበረ ሰሞኑን ራሱ ብያለሁኝ እኮ ምክንያቱም እንደዚህ የተካረረ ነገር እነሱን አደጋ ላይ ስለሚጥላቸው። ስለዚህ በእንደዚህ አይነት ዙሪያ እንዳይመጡ ሁላችንም የተቻለንን እየተናገርን ነው። ወተን የምንናገር ሰዎች እንደዚህ ወተን እየተናገርን ነው ሀሳባችን የተሰማንን። በኮሜንትም ደግሞ ያላችሁን እያጋራችሁ እስከሆነ ድረስ እነሱ ሀሳብ አስተያየት አይተው ነገሮችን ያስተካክላሉ ብዬ አስባለሁኝና ብሩኬ ባለፈው እኔ ጾም ላይ ነኝ፣ በቃ ጾም ነው፣ ቢያንስ ጾም ስለሆነ ነው እንደዚህ በስርዓት እያወራው ያለሁት፣ ስለዚህ ተረጋጋ እያለ ልጁን ፋሲልን እያረጋጋው ነበረ። እና እኛም ባንላቸውም አሁን ያሉበትን ወቅት ያውቁታል፣ ያለንበትን ወቅት ያውቁታል። ያው የእኛ ጾም እየተገባደደ ነው እንግዲህ ትንሽ ነው የቀረው። ስለዚህ ያንን በማስመልከት ነገሩን አቁመውት በሰላም ይመጣሉ ብዬ ተስፋ አደርጋለሁኝ። አሁን ለሀይሚና ለብሩኬ ብቻም አይደለም ለተመልካች ራሱ በዚህ ጾም ሁነው ጾሙን ያስቡ ስግደቱን ያስቡ ወይስ ደግሞ የእነሱን ጸብ ተጣሉ ወይስ ታረቁ የሚለውን ያስቡና ለተመልካችን ከባድ ሁኔታ ነው የሚሆነው በዚህ ሰዓት ላይ ማለት ነው። እና ሀይሚና ብሩኬ እኔ እንግዲህ ምክር ሰምታችሁ በሰላም እንደምትመጡ በእርግጠኝነት አምናለሁ። ሌላው ደግሞ እንግዲህ ያው ስለ ዳጊ ነው። እህቴ በዳጊ ዙሪያ ኮሜንት ጽፈሽልኝ ይገርማል። እኔ ኮሜንትሽን ካየው በኋላ ነው ሄጄ ያየሁት ማለት ነው። ምን ለቆ ነው ብዬ ሄጄ ሳይ በጣም የሚያሳፍር በጣም የሚያስጠላ የማይደረግ ነገር ሲሰራ ነበር እና በዛው መካከል ብሩኬን እያስገባው ነበር። ብሩኬ ብሎ ባይጠራም ለሽምግልና ሄዶ የተቀመጠው ከዛ ቦታ ላይ ብሩኬ ነበረና የኤፍሬም ጓደኞች እኔ እንደዚህ አይደለም ባህሪ ሁለተኛ ባህሪ ነው ማያሳያችሁ እቴቴን ምናምን እያለ ሲቀበጣጠር ነበረ እና ይሄን ኮሜንት ለምን እንደጻፍሽልኝ ገባኝ። አሁን በእርግጥ ሁሉንም ኮሜንትሽን አላነበብኩም። ዋና ፖይንቶችን ያወጣሁት ይቅርታ አድርጊልኝ ከጊዜ አንጻር ነው። ባለፈው ብሩኬ ለሽምግልና ከሄደበት ቦታ ላይ ሁለቱ ከልጁ ጋር ላለመጣላት ብዙ ነገር እያደረጉ ነው። ሌላው ቢቀር ባለፈው ብሩኬ አታግኙ ብሎ ነበረ። ትላንት ግን ወጥታ ሂዳ አገኘችው። የተሰጣትን ስጦታ ባታየውም ወስደዋለች እና እኔም አይቻለሁ ህያብ ስጦታውን ይዛ ስትሄድ ማለት ነውና
በጣም የገረመኝ ነገር አንድ ሰው እንዴት ነው ህይወቱን የሚያመሰቃቀልበትን ሰው እየወጣ የሚያገኝ? ሲቀጥል ትናንትና ደግሞ ከኤፍሬም ጋር አይደለም የወጣቸው እና ስለዚህ አሁን አደጋ የምትሆነው ህያብ ነች፣ ለብሩኬም ለኤፍሬምም። ይሄ ልጅ ሲናገር የነበረው ምንድን ነው? እኔ እንደዚህ አይደለውም፣ በጣም ኃይለኛ ሰው ነኝ፣ በጸብ ከመጡብኝ እኔ አልቻልም፣ ሁላቸውንም ልክ እንደ ማጥቃት አይነት ነገር ነው ሲያወራ የነበረው እና ከዛ ጋር ብሩኬ የሄደው ለመልካምነት ነበረ፣ ሁለቱን ለማስታረቅ ነበር በየዋህነት። ይኸው እንግዲህ አንዳንዴ የዋህ ስትሆኑ በጣም ነው የምትጎዱት። በየዋህነት ያደረጋችሁት ነገር መልሶ እናንተንም መጉዳት ስላለ ብሩኬ ሰው ተጣልቶ ማየት የማይወድ ልጅ ነው። ሁሉንም በሰላም ለመፍታት ነበረ። ከዛ ጋር ሄደሽ እንዳታገኙ ከዚህ በኋላ ኤፍሬምን የምታስንቂው አንቺ ነሽ፣ የምታስከብሪው አንቺ ነሽ። በቃ የማያስፈልግ ሰው ከእናንተ ከፍቅራችሁ አይበልጥም አይደለ? ጓደኝነትም ቢሆን ፍቅራችሁን የሚያበላሽ ከሆነ ምንም ማግኘት የሚባል ነገር የለም፣ አያስፈልግምም። ክብሩን እንዳይነካ ማድረግ ያለብሽ አንቺ ነሽ። ስለዚህ ኤፍሬምን አስከብሪው ብሎ ተናግሮ አስታርቋቸው በስርዓት ነበር የመጣውና እንግዲህ ህያብ ትናንትና ሄዳ ጡት ማስያዣ ነው የተቀበለች ማለት ነው። አሁን አስቡት ይሄ ነገር ምን ያክል አደጋ እንደሚያመጣ። አሁን ከኤፍሬም ጋር እንዴት ነው የሚሆኑት? ምክንያቱም ከቤቷ ነው ጡት ማስያዣ ይዛ የሄደችው። አንደኛ ነገር ስጦታውን ከዛ ከፍታ ማየት ነበረባት። እኔ አሁን የስጦታው ምናምን አይደለም ጉዳይ፣ ግን ብሩኬ ምን አደረገ? ይሄ ልጅ ባይኑ ጥምድ አድርጎታል። በቃ ማለት ጓደኞቹም የሆነ ነገር እያወሩ ነበር እያለ ነው። እና ዳይ የምትባል ሰውዬ አርፈ ተቀመጥ። ይህ ሰው ባወራ በቀበጣጠረ አይደለም። ብሩኬ እንዳንተ ተንኮል የሚያስብ ልጅ አይደለም። በጣም መልካም አስተሳሰብ ያለው ልጅ ነው። ለእርቅ ነው የመጣው ከዛ ጋር። ስለዚህ ልጁን በሌላ ነገር ባታስበው መልካም ነው። እና ብሩኬም ቢሆን በቃ ልባም መሆን አለበት። እግዚአብሔርን ከዚህ በኋላ በቃ ፈልገው ነው የሚመስለኝ አሁን እየገቡ ያሉት። እንዴት ነው በሽምግልና ታርቀው እንዳትሄዱ እንዳታገኙት ተብሎ ራሱ ኤፍሬምም ራሱ እያገኘው ነበር አይደል? ባለፈው እያገኘው ነበረ። እንደገናም ደግሞ አሁን ህያብ ስትደገም አስቡት። ስለዚህ ድጋሜ ከዛ ቦታ ላይ መሄድ የለበትም ብዬ አስባለሁ እህቴ። እኔም ሀሳቤ እንዳንቺ ነው። ይህን ነገር የተገነዘብኩት ባለፈው ጀምሮ ነው ማለት ነው። ገና ብሩኬ አስታርቋቸው እንደተመለሰ በጧቱ መጥቶ እንደዚህ የሚሉ ሰዎች ምናምን እያለ ነበር። ብሩኬን እየነካካው ነበረ እና ዳጊ። ስለዚህ ዳጊ ከብሩኬ ላይ አይንን አንሳ። ብሩኬ መልካም ሰው ነው። የምር በመጥፎ ነገር እንዳታስበው። ይሄ ልጅ ሲጀመር ይሄ ጸብጸብ ነው የሚለው ልጁ ማለት ነው። ማረፊያ የለውም። የምር አነጋገሩ ሁሉ እንዴት እንደሚዘጋኝ